በአገልግሎትና ተገልጋይ መካከል ያለው ርቀትን ለማጥበብ በክህሎት የካበተ የበቃ ባለሙያ መፈጠር የሚኖረው ሚና የላቀ ነው። በይበልጥም ዜጎች አገልግሎትን ሽተው በሚረግጡባቸው ተቋማት ቀልጣፋና ተደራሽ የአገልግሎት ስርዓትን ተግባራዊ ለማድረግ የአገልግሎት ሰጪ ባለሙያው ክህሎትና ተነሳሽነት ወሳኙን ድርሻ ይወስዳል። The public service requires training. የአገልግሎት ዘርፉ ተከታታይነት ያለው ስልጠና ያስፈልገዋል። ይህ ሲሆን ባለሙያው ክህሎቱን እንዲያካብት ያስችለዋል። ባለሙያውን ብቁና ተወዳዳሪ ያደረግነው ማለት ደግሞ በአንድም ይሁን በሌላ መልኩ ጥራት ያለው አገልግሎትን ለማቅረብና ተደራሽ ለማድረግ ያግዘናል። To enable them deliver services effectively. ሁሉም የአፍሪካ ሀገራት በሚባል ደረጃ ተመሳሳይነት ሐሳቦችን ሳንጸባርቁ ይታያል። ሰራተኛው ብቁ ካልሆነ ጥራት ያለውና ደረጃውን የጠበቀ አገልግሎት መስጠት ስለማይቻል በዚህ አኳያ አጠንክሮ መስራት እንዳለበት ጉዳዩን ሲያነሳ ይታያል ማለት ነው። በአህጉር አፍሪካ የብዙዎች መዳረሻ በሆኑ የመንግስት ተቋማት የሚሰጡ አገልግሎቶች ከእንግልት የጸዱና ከስነ ምግባር ጉድለት የራቁ እንዲሆኑ ህጸጾችን መፈተሽ የግድ ይላል። ለዚህም አህጉሪቱ አስቻይ ፖሊሲዎችን በመቅረጽ እየሰራች ትገኛለች። To be established ኬንያ ነጻነቷን ካገኘች ከ1961 በኋላ በመንግስት ተቋማት የሚሰሩ ባለሙያዎችን የሚያበቃ አንድ ተቋም መመስረት ችለናል። ይህ ተቋምም የራሱ የሆነ ፍኖተ ካርታን በመንደፍ ሰራተኞችን ማብቃት በሚቻልበት ነጥብ ዙሪያ በርካታ የአቅም ግንባታ ስልጠናዎችን ሲሰጥ ቆይቷል። በዚህም አመርቂ ውጤት ማስመዝገብ ተችሏል። ዛሬ ላይ ኬንያ ለሰራተኞች የአቅም ግንባታ የሚሰጡ ተቋማቶቿን ቁጥር በማብዛት ወደ 6 ማድረስ ችለናል። in the public service. We have strengthened our institutions. እኛ ሰራተኞቻችንን በክህሎት የካበተ ለማድረግ በማለም 2 ተቋማትን አቋቁመናል። አንደኛው የህዝብ አስተዳደር ላይ የሚሰሩ ባለሙያዎች ያለባቸውን ክፍተት የሚሞላ ተቋም ሲሆን ሌላው ደግሞ በተለያየ የመንግስት ተቋማት የሚሰሩ በየጊዜው ተከታታይነት ያለው ስልጠናን የሚያገኙበት ቻሪማና የተሰኘው ተቋም ነው። Have been empowered to train our public servants. መጀመሪያ ምን የብቃት ክፍተት አለ ብሎ መለየት አሰሳርጎ በዛ የብቃት ክፍተት ላይ ተመስርቶ እንደየ ክፍተቱ ደረጃ የሞጁላር የማሟያ ስልጠናዎች ብለን የቀረጽናቸው አሉ። በዚህ ረገድ እነዛ ስልጠናዎች የአገልግሎት አሰጣጡን የመንግስት አሰራር ስርዓቱን በተሻለ ሊሰራ የሚችልበት የእውቀት የክህሎትና ያሳሰብ ለውጥ ሊያመጣ በሚችልበት መልኩ ለማድረግ በዚህ መልኩ አስበን እየሰራን ነው። በአገልግሎት ሰጪ ተቋማት ተፈላጊውን ለውጥ በማምጣት ቀልጣፋ የአሰራር ስርዓትን ለመተግበር የአገልግሎት ሰጪ ባለሙያዎችን የክህሎት አድማስ የሚያሰፉ የስልጠና ተቋማትን አቅም ማጠናከር እንደ መፍትሄ ይቀመጣል። As African countries, we need to invest more. እንደ አፍሪካ በሰው ኃይል ላይ ፈሰስ ማድረግ መቻል መልመድ ይኖርብናል። ከኔ ሀገር ዛምቢያ ተሞክሮ እንኳን ብንነሳ ቀደም ባለው ጊዜ ለሰው ኃይል አቅም ግንባታ የራሱ የሆነ በጀት ተመድቦለት ለተለያዩ በመንግስት ተቋማት የሚሰሩ ሰራተኞች ስልጠናዎችን እንዲወስዱ ይደረግ ነበር። ይህ ልምድ አሁን ላይ ተቀዛቅዟል። ነገር ግን አሁንም ቢሆን ለሰው ኃይል ልማት የምንሰጠውን ትኩረት በገንዘብ መደገፍ ተፈላጊው ለውጥ በዘርፉ ለማምጣት ቁልፍ ሚና እንደሚኖረው መገንዘብ ያሻል። It's important to invest